አንድ ቀን ጠዋት ከእንቅልፎ ሲነቁ መላ ሀገሮ በውሃ ተሸፍኖ ቢያገኙት ምን ይሰማዎታል? ቤቶ ቢጠፋስ? ታሪኮ ቢሰረዝስ? እየጨመረ የሚሄደው የባህር ከፍታ፣ የአየር ንብረት ለውጥና የተፈጥሮ አደጋዎች መላውን ሀገር ከመሬት ገጽታ ሊያጠፉ በሚችሉበት ሁኔታ በሚሊዮኖች የሚቆጠሩ ሰዎች ይህን አስፈሪ ሁኔታ ሊጋፈጡ ይችላሉ። በዚህ ቪዲዮ ውስጥ በ2050 ሊጠፉ የሚችሉ 10 ሀገሮችን እናያለን። እነዚህ ታሪኮች ለምን ለሁላችንም አስፈላጊ እንደሆኑ እንመለከታለን። እስከ መጨረሻው ድረስ አብራችሁን ቆዩም። ምክንያቱም በእነዚህ ቦታዎች ላይ እየሆነ ያለው ከምትገምቱት በላይ በቶሎ ሊነካችሁ ይችላል። ቫኑአቱ በደቡብ ፓሲፊክ ውቅያኖስ ውስጥ ያሉ 80 ደሴቶችን ያቀፈች ውብ ደሴት ስትሆን ከአውስትራሊያ በስተምስራቅ የምትገኝ ሲሆን ወደ 330,000 ሰዎች መኖሪያ ናት። በተፈጥሮ አደጋዎች ምክንያት በዓለም ላይ ከፍተኛ ተጋላጭነት ያለባት ሀገር ናት። የመሬት መንቀጥቀጥ፣ ሱናሚዎችና ኃይለኛ አውሎ ነፋሶች እዚህ በተደጋጋሚ ጉዳት ያደርሳሉ። ቤቶችንና መሠረተ ልማቶችን ያወድማሉ። እየጨመረ ያለው የባህር ከፍታ ቀድሞውኑ የደሴቶቿን ክፍሎች እየዋጠ ሲሆን ሰዎችም ወደ ውስጥ ለመሄድ ተገደዋል። ሁኔታው በጣም አስከፊ ከመሆኑ የተነሳ ሀገሪቱ የአየር ንብረት ድንገተኛ አደጋ አውጃለች። ዓለም አቀፋዊ እርዳታም ጠይቃለች። ሳይንቲስቶች በ2050 አብዛኛው የቫኑአቱ ክፍል ለመኖሪያነት የማይመች ሊሆን እንደሚችል ያስጠነቅቃሉ። ይህም መላውን ሕዝብ በማፈናቀል የትውልድ አገራቸውን ለዘላለም ያጠፋል ተብሎ ይገመታል። ማልዲቭስ በህንድ ውቅያኖስ ውስጥ የምትገኝ ሞቃታማ ገነት ስትሆን ከስሪላንካ በስተደቡብ ምዕራብ የምትገኝ ሲሆን ወደ 521,000 ሰዎች መኖሪያ ናት። በማራኪ ነጭ አሸዋማ የባህር ዳርቻዎቿና በውሃ ላይ ባሉ በንጋሎዎቿ ወይም በውሃ ላይ በተሰሩ ትንንሽ ቤቶቿ ትታወቃለች። ነገር ግን ከዚህ ውበት በስተጀርባ አንድ አሳሳቢ ስጋት እንደብቃለች። በአማካይ ከባህር ጠለል 1.5 ሜትር ብቻ ከፍታ ያላት ማልዲቭስ በምድር ላይ ዝቅተኛ ቦታ ያላት ሀገር ነች። እየጨመረ ያለው የባህር ከፍታም አሁን ላይ ከባድ የባህር ዳርቻ መሸርሸርን እያስከተለም ቤቶችን እያጥለቀለቀና የንጹህ ውሃ አቅርቦቶችን እየበከለ ነው። መንግሥት ሰው ሰራሽ ደሴቶችን ለመገንባት በቢሊዮኖች የሚቆጠር ገንዘብ አውጥቷል። እንዲሁም መላውን ሕዝብ ወደ ስሪላንካም፣ ህንድ ወይም አውስትራሊያ ለማዛወር ከሕዝቦች ጋር ተወያይቷል። ነገር ግን የዓለም ሙቀት መጨመር ከቀጠለ ባለሙያዎች እስከ 80% የሚሆነው ማልዲቭስ በ2050 በውሃ ውስጥ ሊሰምጥ እንደሚችል ይተነብያሉ። ይህም በአየር ንብረት ለውጥ ምክንያት ሙሉ በሙሉ ከምድረ ገጽ ላይ ከሚጠፉ የመጀመሪያዎቹ አገሮች መካከል አንዱ ያደርጋታል። ቱቫሉ በፓሲፊክ ውቅያኖስ ውስጥ ያለች ትንሽ ደሴት ስትሆን በአውስትራሊያና በሃዋይ መካከል የምትገኝ ሲሆን 11,000 ሕዝብ ብቻ ነው ያላት። ቱቫሉ ውስጥ ያሉት ደሴቶች ከባህር ጠለል ብዙም ከፍ አይሉም፣ ቢበዛ 2 ሜትር። ይሄ ማለት ባህሩ ቢጨምርባቸው ቤታቸው ሊሰጥም ይችላል። እየጨመረ ያለው ማዕበል ቀድሞውኑ ቤቶችን አጥለቅልቆ ሰብሎችን አውድሟል፣ እንዲሁም የመጠጥ ውሃን መርዟል። ሁኔታው በጣም አስከፊ በመሆኑ መንግሥት ሀገሪቱ እንደምትጠፋ በማሰብ ባህሉንና ታሪኩን ለመጪው ትውልድ ለማቆየት የቱቫሉን ዲጂታል ቅጂ መፍጠር ጀምሯል። ሀገሪቱ ምን ትመስል እንደነበር የሀገራቸውን ካርታ፣ የቤተሰቦችን ታሪክ፣ ባህላዊ ዘፈኖችን፣ አልባሳትን፣ ሁሉንም ነገር በዲጂታል መልክ እየሰነዱ ነው። ለወደፊቱ ቱቫሉ የዓለም የመጀመሪያ የዲጂታል ሀገር ልትሆን ብትችልም ሕዝቦቿ አሁንም እዚሁ አሉ። ለቤታቸውና ለሀገራቸው በከፍተኛ ሁኔታ እየተዋጉ ነው። በአስቸኳይ ዓለም አቀፋዊ እርምጃ ካልተወሰደም ቱቫሉ በሚቀጥሉት ጥቂት 10 ዓመታት ውስጥ ሙሉ በሙሉ ልትሰምጥ ትችላለች። ኪሪባቲ በማዕከላዊ ፓሲፊክ ውቅያኖስ የምትገኝ ሀገር ስትሆን ብዙ ትንንሽ ደሴቶች አሏት። ወደ 120,000 የሚሆኑ ሰዎች በእነዚህ ደሴቶች ላይ ተሰራጭተው ይኖራሉ። እነዚህ ደሴቶች በጣም ዝቅተኛ ናቸው። ትንሽ መሬት ነው ያላቸው። ባህሩ በየቀኑ እየወረራቸው ነው። የጨው ውሃ የመጠጥ ጉድጓዳቸውን እየበከለ ነው። መሬታቸውን እያጠፋ ነው። መንግስታቸው መሬት ለመግዛት ተገዷል። መንግስት ለዜጎቹ ሊሆን የሚችል በፊጂ መሬት መግዛትን ጨምሮ ከፍተኛ እርምጃዎችን ወስዷል።
ሕዝቡን ለማዳን። የቀድሞ ፕሬዝዳንታቸው በዓለም መድረክ ላይ ድምፃቸውን ከፍ አድርገው ተማጽነዋል። ቤታችን እየሞተ ነው አሉ። ሀገሪቱ ቀድሞውኑ ከባድ የመሬት መጥፋት እያጋጠማት ነው። እየጨመረ ያለው የባህር ከፍታ መላ መንደሮችን እየዋጠና ነዋሪዎችን ወደ ውስጥ እንዲዛወሩ እያስገደደ ነው። ሳይንቲስቶች በሚቀጥሉት 30 ዓመታት ውስጥ መላ ደሴቶች በውቅያኖስ ተሸፍነው ሊጠፉ እንደሚችሉ ይተነብያሉ። ይህም የኪሪባቲን ሕዝብ የዓለም የመጀመሪያ የአየር ንብረት ስደተኞች ያደርጋቸዋል። ማርሻል አይላንድስ በሰሜን ፓሲፊክ ውቅያኖስ የምትገኝ ሲሆን ወደ 59000 ሰዎች መኖሪያ ናት። ይህች ሀገር በ20ኛው ክፍለ ዘመን አጋማሽ አሜሪካ የፈጸመችው የኒኩሌር ሙከራ አስቀድሞ አስከፊ መዘዝ አድርሶባታል። ማለትም በአንድ በኩል የአሜሪካ የኒኩሌር ሙከራ ያደረሰባት ጉዳት አለም፣ በሌላ በኩል የአየር ንብረት ለውጥ መከራዋን እያፋፋመው ነው። የጨረር መመረዝ፣ የጤና ችግር፣ አሁን ደግሞ የባህር ከፍታ መሬታቸውን እያሰመጠ ነው፣ ሕይወታቸውን እየቀማ ነው። የአሜሪካ የኒኩሌር ሙከራ የተደረገው ከብዙ ዓመታት በፊት አሜሪካኖች በ1940ዎቹና በ1950ዎቹ አካባቢ 67 የኒኩሌር ቦምብ ሞክረዋል። በጣም አደገኛ ራዲዬሽን ነበር። ሰዎች በካንሰርና በሌሎች በሽታዎች ታመዋል። መሬቱም ለረጅም ጊዜ ተበክሏል። እስከ ዛሬ ድረስ ጉዳቱ አለም። አሁን ደግሞ የአየር ንብረት ለውጥ ሌላ አደጋ እያስከተለ ነው። እየጨመረ ያለው የባህር ከፍታ ደሴቶቹን በፍጥነት እየሸረሸረም የንጹህ ውሃ ምንጮችን እየበከለና ግብርናን ፈጽሞ የማይቻል እያደረገ ነው። በ2070 መላው ሀገሪቱ በውሃ ውስጥ ልትሰምጥና በ10 ሺዎች የሚቆጠሩ ሰዎችን ልታፈናቅል ትችላለች። ማርሻል አይላንድስ ሰው ሰራሽና አካባቢያዊ አደጋዎች የአንድን ሀገር ህልውና እንዴት አደጋ ላይ ሊጥሉ እንደሚችሉ የሚያሳዩ አሳዛኝ ምሳሌ ናቸው። ሰለሞን አይላንድስ በደቡብ ፓሲፊክ ውቅያኖስ የምትገኝ ስትሆን ወደ 720 ሺህ የሚሆኑ ሰዎች መኖሪያ ናት። በሚያማምሩ የባህር ውስጥ የአትክልት ስፍራዎችና ጥቅጥቅ ባሉ ደኖች ትታወቃለች። በውሃ ውስጥ ብዙ አይነት አሳዎችና ሌሎች የባህር ፍጥረታት በደስታ የሚኖሩባት ልዩ ስፍራዎች አሏት። እነዚህ የባህር ውስጥ ስፍራዎች ደሴቶቹን ከአውሎ ንፋስ ይጠብቃሉ። ሰለሞን አይላንድስ የራሳቸው የሆነ ልዩ ባህሎች አሏቸው። የራሳቸው ዘፈኖች፣ ጭፈራዎች፣ አልባሳት፣ ታሪክ አላቸው። ለዘመናት እዚህ ኖረዋል። አባቶቻቸው፣ አያቶቻቸው እዚህ ተወልደው አድገዋል፣ እዚህም ሞተዋል። ይሁን እንጂ ባህሩ በሚያስደነግጥ ፍጥነት እነዚህን ደሴቶች እየተቆጣጠረ ነው። ባለፉት 10 ዓመታት 5 ደሴቶች ከምድረ ገጽ ጠፍተዋል። በደርዘን የሚቆጠሩ ደግሞ እየጠበቡ እየተዋጡ ናቸው። አስቡት፣ ባህር መሬታቸውን እየወሰደ ነው፣ ቤታቸውን እያጠፋ ነው፣ ታሪካቸውን እያጠፋ ነው። እየጨመረ ያለው የውቅያኖስ ሙቀት ደግሞ ደሴቶቹን ከአውሎ ንፋስ የሚከላከሉትን ዛፎች እያወደመ ነው። ሳይንቲስቶች በ2050 አብዛኛው የሰለሞን ደሴቶች ክፍል ሊጠፋ እንደሚችል ይተነብያሉ። ይህም መላ ማህበረሰባቸውን በማፈናቀል እንዲሁም በሺዎች ለሚቆጠሩ ዓመታት የቆዩ ባህላቸውን ያጠፋል። ፓላው በምዕራባዊ ፓሲፊክ ውቅያኖስ የምትገኝ ደሴት ስትሆን ወደ 18000 ሰዎች መኖሪያ ናት። በአስደናቂው የባህር ውስጥ ስነ ምህዳር በዓለም ዙሪያ ትታወቃለች። ይህም በየዓመቱ በሺዎች የሚቆጠሩ ቱሪስቶችንና ጠላቂዎችን ይስባል። ይሁን እንጂ ፓላው ጸጥ ያለ ግን ገዳይ ስጋት እየገጠማት ነው። የውቅያኖስ አሲዳማነትና እየጨመረ ያለው የባህር ከፍታም እየሞቀ ያለው ውሃ ኮራል ሪፎችን እየገደለ ሲሆን የጨው ውሃ ወደ ውስጥ በመግባቱ የእርሻ መሬቶችን እያወደመ ነው። በነገራችን ላይ ኮራል ሪፎች በምድር ላይ ካሉት እጅግ በጣም ብዙና የተለያዩ ፍጥረታት የሚኖሩባቸው ድንቅ የሆኑ የባህር ውስጥ የአትክልት ስፍራዎች ናቸው። ኮራል ሪፎች የባህር ዳርቻዎችን ከአውሎ ንፋስና ከመሸርሸር ይጠብቃሉ። እነዚህ ስፍራዎች ናቸው እየተሸረሸሩ ያሉት። እነዚህ ለውጦች የፓላውን ኢኮኖሚና ሕዝቦቿን የመኖር አቅም አደጋ ላይ ጥለዋል። በአስቸኳይ እርምጃ ካልተወሰደ ፓላው በጥቂት 10 ዓመታት ውስጥ ለመኖሪያነት የማትመች ልትሆን ትችላለች። ፊጂ በደቡብ ፓሲፊክ ውቅያኖስ የምትገኝ ሞቃታማ ሀገር ስትሆን ወደ 900,000 ሰዎች መኖሪያ ናት።
በአየር ንብረት ለውጥ ምክንያት ማህበረሰቦችን በንቃት ከሚያዛውሩ ጥቂት ሀገሮች አንዷ ስትሆን ከ40 በላይ መንደሮች ወደ ከፍተኛ ቦታ ተወስደዋል። እየጨመረ ያለው የባህር ከፍታና እየጨመረ የሚሄደው ኃይለኛ አውሎ ንፋስ በፊጂ የባህር ዳርቻዎች ላይ ሕይወትን ፈጽሞ የማይቻል አድርጎታል። መንግስት በአየር ንብረት ለውጥ ላይ ጠንካራ ዓለም አቀፋዊ እርምጃ እንዲወሰድ በመጠየቅ ግንባር ቀደም ተዋናይ ሆኗል። ነገር ግን ትልቅ እርምጃ ካልተወሰደ በ2050 መላ ክልሎች ከፊጂ ሊጠፉ ይችላሉ። ባንግላዴሽ በደቡብ እስያ የምትገኝ ስትሆን ከ170 ሚሊዮን በላይ ሰዎች የሚኖርባት ሲሆን በምድር ላይ በጣም ብዙ ሕዝብ ከሚኖርባቸው አገሮች አንዷ ነች። አብዛኛው ሀገሪቱ በዝቅተኛ ዴልታ ውስጥ የምትገኝ ሲሆን ዴልታ ማለት ወንዞች ከሀገር ውስጥ ተራሮችና ሸለቆዎች አፈርና ደለልን ይዘው በመምጣት ወደ ባህር ሲደርሱ የሚያከማቹበት ቦታ ነው። በዚህ ምክንያት መሬቱ በጣም ዝቅተኛና ጠፍጣፋ ይሆናል። ይህም ለተለዋዋጭ የባህር ከፍታም ለከባድ ዝናብና ለአስከፊ ጎርፍ በጣም ተጋላጭ ያደርገዋል። ሳይንቲስቶች በ2050 20% የሚሆነው የባንግላዴሽ ክፍል በውሃ ውስጥ ሊሰምጥ እንደሚችል ከ30 ሚሊዮን በላይ ሰዎችን ቤታቸውን ለቀው እንዲሰደዱ ሊያስገድድ እንደሚችል ያስጠነቅቃሉ። ይህ ደግሞ በታሪክ ውስጥ ትልቁን የአየር ንብረት ፍልሰት የሚያስከትል ሲሆን ይህም ዓለም አይታው የማታውቀውን ሰብአዊ ቀውስ ይፈጥራል። ኔዘርላንድ በሰሜን ምዕራብ አውሮፓ የምትገኝ ሀብታም ሀገር ስትሆን ወደ 17.5 ሚሊዮን ሰዎች መኖሪያ ናት። ግዙፍ ግድቦችንና የባህር ግድግዳዎችን ጨምሮ በዓለም ላይ እጅግ የላቁ የጎርፍ መከላከያዎች አሏት። ይሁን እንጂ 50% የሚሆነው የአገሪቱ ክፍል ከባህር ጠለል በታች በመሆኑ እየጨመረ ያለው ውሃ የዚህን ቴክኖሎጂ ገደብ እየፈተነ ነው። ባለሙያዎች ያረጁ መሰረተ ልማቶችና እየጨመረ የሚሄደው አውሎ ንፋስ በ2050 የኔዘርላንድን ምርጥ መከላከያዎችን እንኳ ሊያሸንፉ እንደሚችሉ ያስጠነቅቃሉ። ይህ ከተከሰተ በሚሊዮኖች የሚቆጠሩ ሰዎች እንዲሰደዱ ሊያስገድድ ይችላል። ይህም ምንም ሀገር ምንም ያህል ሀብታም ብትሆን ከአየር ንብረት ለውጥ ደህንነቷ እንደማይጠበቅ የሚያሳይ ኃይለኛ ማሳሰቢያ ነው። እነዚህ ሀገሮች በአየር ንብረት ለውጥ ግንባር ቀደም ተጠቂዎች ናቸው። ነገር ግን ለዓለም የአየር ንብረት ልቀቶች ምንም አስተዋጽኦ የላቸውም። መጥፋታቸው ለሰው ልጅ የሞራል ውድቀት ነው። መልካም ዜናው አሁንም እርምጃ መውሰድ ይቻላል። የዓለም ሕዝብ ልቀትን በመቀነስ የባህር ዳርቻዎችን በመጠበቅና ተጋላጭ አገሮችን በመደገፍ ሕይወትንና ባህልን ሊያድን ይችላል። ጥያቄው ይህ ነው። የዛሬው ቪዲዮ ይህን ይመስል ነበር። ለዚህ ቻናል አዲስ ለሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። እንዲሁም ሌሎች የሚያስገርሙ ቪዲዮዎች እዚህ ቻናል ውስጥ ስለሚገኙ ገብታችሁ እንድታዩ ተጋብዛችኋል። በቀጣዩ ቪዲዮ እስከምንገናኝ ቸርን ሰንብት።